ባክሽ አትራቂብኝ እመብርሃን እናቴ ጽናትሽን እፍ በይብኝ። ስውሯ ማርያም ገዳም እናታችን ቅድስት ድንግል ማርያም ድንቅ ታምሯን የምትገልጽበት ቦታ ሆኗል። እህታችን በዱባይ ትሰራ ፓራላይዝ ሆና ነበር። እንደሚታወቀው ለ6 ወር ያክል ባልጋ ላይ ከቆየች በኋላ ሀገሬ ገብቼ ከሞትኩም ልሙት ብላ ስውሯ ማርያም ሄዳ ነበር። አሁን ታዲያ እንደዚህ እንደምታዩት ሽምግልናው ሸብረቅ ብሎ ተጀምሯል። ለተወዳጁ ዘማሪ መኪና እንዲሰጠው አስፓልት ሲሻገር ቪዲዮ ቀርጻ ሶሻል ሚዲያ ላይ ያጋራችው እህታችን በአሁኑ ሰዓት ደስታዋን እንደዚህ ገልጣለች። እቺ ልጅ ስልኳን አንስታ ቀረጸች፣ የትንሽ ሴኮንዶች ማለት ነው። ከዛም ደግሞ በአዶናይ በኩል አለፈና ፕሮቴስታንቶች ሁሌ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትለውን ብዙ አዳኞች አሏት ይሉናል። ታዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን ትምህርት ተሳስተው ብዙዎችን እንዳያሳስቱ ማወቅ ያስፈልጋል። እሱንም እናያለን። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ቪዲዮዎች ቀርብ ያለው። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ በዓል አደረሳችሁ አደረሰን። ይህን ቪዲዮ እየተመለከታችሁ ከሆነ ቪዲዮውን ላይክ እንዲሁም ሰብስክራይብ እና ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋር ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባሯ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች። ባክሽ አትራቂብኝ እመብርሃን እናቴ ጽናትሽን እፍ በይብኝ ትንፋሽሽን እፍ በይብኝ። አሁን ትንፋሽሽን እፍ በይብኝ። አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን። የኔ ፈቃድ የእምነትሽ ነው ያንቺ ፈቃድ ብቻ ይሁን እና ፈርቼ እንዳልባክን ሲርቀኝ የኃይልሽ ወጋገን አንቺ። ስውሯ ማርያም ገዳም እናታችን ቅድስት ድንግል ማርያም ድንቅ ስራዋንና ታምሯን የምትገልጥበት ድንቅ ገዳም። በአሁኑ ሰዓት ብዙዎች ከዓለም ከተለያየ ቦታ እየመጡ ብዙ ችግራቸው እየተፈታላቸው ይገኛል። ጤናቸው እየተስተካከለላቸው ከሀብት ንብረት እያፈሩ ኑሮ እየመሰረቱ ይገኛሉ። እህታችን ከዚህ በፊት እንዳቀረብንላችሁ በዱባይ በድንገት ባጋጠማት ህመም ፓራላይዝድ ሆና አልጋ ላይ ለ6 ወር ተኝታ ቆይታ ነበር። ታዲያ ከሞትኩም ሀገሬ ሄጄ ልሙት በሀገሬ ጠበልና በሀገሬ ታቦት ልዳን ያለችው እህታችን ቀጥታ ስውሯ ማርያም ነበር ጸሎቷንና ልመናዋን ያደረገች። በስውሯ ማርያም ጸበልና እምነትም ታዲያ ካልጋ ላይ ተነስታ አሁን ደግሞ እንደዚህ ድል ላለ ሰርግ ዝግጅቷን ጨርሳለች። ሽምግልናው ተልኮላታል። እንኳን ደስ ያለሽ እንበላት። ይህንን የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ይህችታችን የዛሬ 9 ወር በዱባይ በድንገት በገጠማት የጤና እክል ምክንያት ለ6 ወራት ካልጋ ላይ ውላ መራመድም ሆነ ራሷን መርዳት ተስኗት የነበረችው እህታችን ከሞትኩም ሀገሬ ብላ ወደ ኢትዮጵያ መመለሷ ይታወሳል። ነገር ግን በልቧ የነበረው ጽኑ የእመቤታችን ፍቅር ወደ ስውሯ ማርያም ጸበል አደረሳት። በ5 ሰዎች ታዝላ በዊልቸር የገባችው እህታችን በ7ኛው ቀን በ2 እግሮቿ እየተራመደች በመውጣት ዓለምን ያስደነቀ ተአምር ተፈጽሞላት ዛሬ የህመም ታሪክ ሆኖ አልፏል። ይኸው ዛሬ ላይ ከታላቅ ፈውስ በኋላ የሽምግልና ስነ ስርዓቷ በሰላም ተልኮ 3 ሚሊዮንና በ100 ግራም ወርቅ ጥሎሽ እሺ ተብሏል። በእግዚአብሔር ኃይልም ለዚህ ታላቅ ክብር በቅታለች። ለኔ የደረሰች ድንግል ማርያም ለእናንተም ትድረስላችሁ የምትለው የእህታችን መልእክት ለሁላችንም የተስፋ ስንቅ ይሁን። ይህንም ቪዲዮ እንግዲህ ሁላችሁም ሼር አድርጉት። መልካም ቀን። ፎሎ ማድረግ እንዳይረሳ። የወጣቷ ድንቅ የበጎ አድራጎት ስራ በስልኳ እንዳጋጣሚ ዘማሪው ከቤተ ክርስቲያን ወጥቶ
ባስ ላይ ሲጋፋ የሚያሳየውን ቪዲዮ ቀርጻ በማጋራቷ በአሁኑ ሰዓት ተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ከስሜል ዴንታል ክሊኒክ የመኪና ባለቤት ሆኗል። ታዲያ ይችን እህት ማመስገን ይገባል። በሷ ቪዲዮን ቀርጻ በማጋራቷና እንዲሁም ወንድማችን አዶናይ ቻሌንጅ በማስጀመሩ በትናንትናው ዕለት ዘማሪው መኪናውን ከስሜል ዴንታል ክሊኒክ እንደዚህ ተቀብሏል። እንኳን ደስ ያላችሁን በለው። እህታችንም እናመሰግናለን እንበላት። በስተመጨረሻ ቃል በተግባር ተፈጸመም። ዘማሪ ገብረ ዮሐንስ የተገባለትን መኪናም እስማኤል ዴንታል ክሊኒክ በዛሬው ዕለት በይፋ አስረከበው። ከሁለት ወር በፊት በወንድማችን አዶናይ በኩል የተጀመረው ይህ የ1 ሚሊዮን ፎሎወር ቻሌንጅ በድል ተሳክቶ እነሆ በዛሬው ዕለት እስማኤል ዴንታል ክሊኒክ ቃል የገባውን BYD ሲጉል መኪና ለተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪናውን ቁልፍ በዛሬው ዕለት በደማቅ ስነስርዓት አስረክቧል። ታዲያ ከወንድማችን አዶናይ ጀምሮ በዚህ በጎ ተግባር ላይ ለተሳተፋችሁ በሙሉም ምስጋናችን እጅግ ከልብ ነው። ፎሎ እያደረጋችሁ አዳዲስናም ፕሮቴስታንቶች ሁሌ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሐሰት እንደከሰሷትና እንደፈረጇን ነው። ታዲያ ይህ ለምን ይጠቅማቸዋል ብትሉኝ በዛ ያለውን ሰው ለማቆየት በሐሰት በማጭበርበር ለማቆየትና አንዳንድ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ ያልገባቸውን ሰዎች ነጥቀው ለመውሰድ ይጠቅማቸዋል። ሐሰት ደጋግሞ ሲነገር ይመስላል እንደሚባለው። ዛሬ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን ትምህርት በማንሳት ብዙ አዳኞች አሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብለው ያስተምራሉ። እስኪ እንከታተል። አዳኝ አንድ ነው የሚለው ብዙ አዳኝ አለ አይልም። ገብቷል። መጽሐፍ ቅዱስን ገልጠ ቄሱንም ብታመጣው የተማረውንም የትኛውንም ሰው ብታመጣው መጀመሪያ ሚስፕሬዘንት አድርገናል። እኛም ብዙ አዳኝ አለ አንልም። አዳኛችን አንድ ክርስቶስ ኢየሱስ ነው። ቤተክርስቲያን ታስተምረን ይሄን ነውና ያ ሚስፕሬዘንቴሽን መጀመሪያ ለማጥራት ሞክር። ሲቀጥል ቪዲዮ ላይ እንዳልከው ከሆነ እመቤታችን ስለሞተች አትሰማንም፣ ስለኛም አታውቅም ብለሃል። ለዛም ደግሞ ማስረጃ አምጣ፣ ከሞተች በኋላ አትሰማንም የሚል ማለት ነው። እኔ ግን አስቀምጥልሃለሁ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 20 ላይ ብታይ የክርስቶስ አካል የሆነች ቤተክርስቲያን ውስጥ ሁላችንም ብልቶች ነን። አንዱ ብልት አንዱን ብልት አታስፈልገኝም ማለት አይችልም፣ እርስ በርስ ይደጋገፋል እንደሚል እኛም ደግሞ የቤተክርስቲያን ውስጥ ያለን ሰዎች አንዱ ሁላችንም ብልቶች እንደመሆናችን አንዱ ከአንዱ ጋር ይተጋገዛል፣ ይደጋገፋል ማለት ነው። እኔ አንድ ወንድሜን ጸልይልኝ እንደምለው ነው እመቤታችንም ጸልይልኝ የምላት እሷም በቤተክርስቲያን ህብረት ውስጥ ወይም ደግሞ ቤተክርስቲያን ውስጥ ስላለች ማለት ነው። ከሞተች በኋላ የቤተክርስቲያን ህብረት ውስጥ የለችም ካልከኝ ግን ክርስቶስ ኢየሱስ በወንጌሉ እኔ የሕያዋን እንጂ የሙታን አምላክ አይደለሁም ይላል። ስለዚህ እመቤታችንም ሙታን ስላልሆነች ወይም ደግሞ ሕያው ስለሆነ ነፍሷ በዚህ ህብረት ውስጥ አለች ማለት ነው። ይሄ ማስረጃ ሰጥቻለሁ። ከፈለክ ደግሞ ዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ በሰማይ ያሉ ቅዱሳን ደማችን እስከ መቼ በምድር ላይ አትበቀልንም እያሉ ሲጠይቁት ታያለህ። ምድር ላይ ያለውን ነገር አውቀው ማለት ነው። እሱን ማስረጃ መውሰድ ትችላለህ። ራእይ ምዕራፍ 5 ከቁጥር 13 ላይ ደግሞ ከወሰድከው ዮሐንስ ሰማይ ላይ ስላለው ነገር ሲነግረን ታያለ። ያ ማለት ዮሐንስ ተገለጠለት እንጂ እንደ ክርስቶስ ኦምኒፖተንት ሆኖ ሁሉም ቦታ ያለውን ነገር አወቀ ማለት አይደለም። ስለዚህ እኛ እንደዚህ ትምህርት የለንም። ቅዱሳን እንደ ክርስቶስ ኢየሱስ ሁሉም ቦታ ይኖራሉ፣ ሁሉም ቦታ ያለውን ነገር ይሰማሉ የሚል ትምህርት የለንም። ግን ክርስቶስ ኢየሱስ በሰጣቸው ጸጋ፣ ሌላውም ደግሞ እንዳልኩ በቸርች ኮንሰፕት ቤተክርስቲያን ምድር ላይ ያለን እኛና በሰማይ ያሉ የቅዱሳን ህብረት ናትና አንደኛ ቆሮንቶስ ላይ እንዳስቀመጥኩልህ ጥቅስ ደግሞ አንዱ ብልት አንዱን ብልት አትፈልገኝም እንደማይለው እኛም እንደዛው እርስ በርስ እንተጋገዛለን ማለት ነው። እኔ ግን ለአንተ አንድ ጥያቄ ያለኝ፣ መጽሐፍ ቅዱስ ብቻ እምነት ብቻ ብለህ የምትቀበላቸው ትምህርቶች መጽሐፍ ቅዱስ ላይ የትኛው ቦታ ላይ ነው የተጻፉት? ድነናል የሚለው ምንድን ነው? እየዳንን ነው የሚለው ምንድን ነው? ደግሞ እንድናለን የሚለው ምንድን ነው የሚለው ስፔሲፊክ ዲፋይን ማድረግ ይፈልጋል። ድነናል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጸንሶ ተዋሂዶ ከተፈጸመባት ደቂቃ ጀምሮ ድህነቱን በጽንሰት ጀመረው፣ በመስቀል ፈጸመው፣ በትንሣኤ ገለጠው፣ በእርገቱ አረጋገጠው። ይሄ የፈጸመው ድህነት ወገን አለየም፣ ቀለም አለየም፣ ዘር አለየም፣ እድሜ አለየም። ቤዛ ኩሉ ዓለም ተብሎ የተሰበከለት ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለ። ስለዚህ የዓለምን ሁሉ ኃጢአት ሊዋጅና ከመርገሙ ሊያድነን ሲመጣ ድህነቱ ለሁሉ። ታዲያ ኢየሱስ ክርስቶስ ሲያድነን ግን እንዴት አዳነን የሚለውን ማወቅ ራሱን የቻለ ትልቅ ምስጢር። ምክንያቱም ክርስቶስ ሲያድነን 4 መሰረታዊ ነገሮችን እንድናውቅ አድርጎናል። አንደኛ ድህነቱን በጽንሰት ጀምሮ ቅድም እንዳልኩ በመስቀል የፈጸሙ የድህነት ስርዓት። ለዚህ ነው እኛና ፕሮቴስታንቱ ዓለም ስትመለከት ድህነት ላይ ያለን ችግር ስላለ፣ ልዩነት ስላለ ምን ሰብከው ምናስተምረው ምን ዘምረውም ላይ ልዩነት መጥቷል። ለምን ይሄ እንዳልኩ ልገርግ
በቤተ ክርስቲያን ክርስቶስ ድነት ጀመረ ብላ የምታምነው በጽንሰት ነው። ለምን? አንድ ጥቅስ ማሳያ እናምጣ። የሉቃስ ወንጌል ምዕራፍ 2 ላይ ስምዖን አረጋዊ ጌታችን ኢየሱስ ክርስቶስን ከመቤታችን ከተቀበለ በኋላ ምንድን ነው ያላት? አይኖቼ ማዳንን አይተዋልና ባሪያህን በሰላም አሰናብቶ ነው። እዚህ ላይ ሁለት ጥያቄ እናንሳ። አንደኛ አይኖቼ ማዳንህን አይተዋል ነው ያለው። በድንግል ማርያም እቅፍ እያለ ገና በመስቀል እቅፍ ሳይወጣ ግን እንዳዳነው አድርጎ ተናገረ። የመስቀል እቅፍ እስኪወጣ አልጠበቀም። በድንግል ማርያም እቅፍ እያለ ማዳኑ እርግጠኛ ሆነ። ለምን? ክርስቶስ ድነት የጀመረው የዲያብሎስን አሰራርና የእርግማንን አቧራ እየጠረገ የመጣው ከጽንሰት ስለሆነ። ምክንያቱም አንዱ እኮ ዮሐንስ አፈወርቅም ያነሷል 110ኛው ድርሳኑ ላይ ለምንድን ነው ኢየሱስ ክርስቶስ ይላል ያለ ዘር ተጸንሶ የተወለደው? ምክንያቱም በዘር ቢወለድ ቢጸነስ እንደው ኃጢአት ወይ እንትን ሆኖ አይደለም። እውነት ለመናገር ብዙ ተባዙ ብሎ የሰጠ አምላክ ነው። ግን ለሱ አምላካዊ ስራ ስላልፈለገውና መሆን ስለሌለበት ለምንድን ነው ሲል የዲያብሎስን አሰራር ሊቀይርበት ወይ መንገዱን ሊቀይርበት ነው። ምክንያቱም በዘር የሚጸነሱን እየፈለገ አይደል ሊቆራኝ ነበር። ክርስቶስ ምን አደረገ? የሱን የማዳን ስራው ሊሰውርበት ፈልጎ ያለ ዘር ተጸንሶታል። ለዚህ ጽንሰት ከኔ መዳን ውስጥ ትልቅ ቫልዩ አላት ማለት ነው። ዛሬ እኔ የምጸነሰው ጽንሰት ከቁራኝነት የራቀ እንዲሆን ያደረገው ክርስቶስ አንዱ በጽንሰት የፈጸመው የማዳን ስራ ነው። ከዛ ደግሞ አለፍ ስትል እየጠረገው መንገዱን እያሸሸ ሄዶ በስደቱ ደግሞ የአዳምን ስደት ዋሽቶታል። ጥምቀት ጋር ስደርስ ደግሞ መዝሙረኛው ዳዊት የእባቡን ራስ በውሃ ውስጥ ቀጠቀጥክ እንዳለ የዕዳ ደብዳቤያችንን ፍቆ ድነታችንን አንድ ደረጃ ከፍ አደረገልን። በመጨረሻ መስቀል ላይ ተሰቅሎ ድነታችን ፈጸመ። ስለዚህ አንዱ ነገርነትን የሚያስብ ሰው ድነናል ሲል ክርስቶስ በጽንሰት ጀምሮ በመስቀል ፈጽሞ የሚለው። ሁለተኛ እየዳንን ነው። አሁን እዚህ ላይ ምን አለ መሰለ፣ እየዳንን ነው ማለት ከዕለተ ዓርቡ ድህነት ተገንጥሎ የወጣ አስተሳሰብ አይደለም። ልክ እንዴት ማለት ነው? አንድ ዛፍ አለ፣ በጣም የሚያምር ትልቅ ዛፍ። ከዛ ዛፍ ውስጥ ትልልቅ አብይ ቅርንጫፎች፣ ትልልቅ ቅርንጫፎች ሊወጡ ይችላሉ። እነዛ ትልልቅ ቅርንጫፎች ማለት ይወለ ያ ግንድ ትልቅ ዛፍ ያለው ክርስቶስ የፈጸመልን ድህነት ማንም ሊነቀልቀው የማይችል ስር መሰረት ያለው ከሱ ውስጥ የወጡት እነዛ ደግሞ ቅርንጫፎች ማለት ሰባቱ ሚስጥራተ ቤተ ክርስቲያን ናቸው። ከነዛ ቅርንጫፍ ይወጣል። አንድ ፍሬ ቀንጥሰ ብትበላ ከግንዱ አልበላሁም ያበላኝ ቅርንጫፉ ነው አትል፣ የበላሁት ከቅጠሉ ነው አትል። የመጀመሪያው ድነናል እየዳንን ነው ይወልዷል ወይም ያስገኘዋል። እየዳንን ነው የሚለው ደግሞ በመጨረሻ እንድናለን የሚለውን ወደ ምጽአት ያደርሰናል። ሶስቱ ሰንሰለቶች የተያዙ ናቸው ማለት ነው። ድነናል ካልክ ግዴታ ወደ እየዳንን ነው መድረስ አለብህ። መጠበቅ አለብህ፣ መቁረብ አለብህ፣ ንስሐ መግባት አለብህ፣ ድነትን እስከ መጨረሻው መፈጸም አለብህ። ይሄ ደግሞ በቅቃኝ እንዳትል ደግሞ በምድር እየዳንን ነው ብለህ የፈጸምካቸውን ሳክራመንቶች እነዛ ደግሞ መንፈሳዊ የሆኑት ወርሺፑንም ጨምሮ እየዳንን ነው የሚለው ወደ እንድናለን ደግሞ ሊያደርስ ይገባል። አንደኛ ነው። ሁለተኛ ድነናል ስልን እንዴት ነው? ኢየሱስ ክርስቶስ ከመርገሙ ዋሽቶ በአዳምና በሔዋን ኃጢአት ምክንያት በትውልዱ ላይ ሁሉ የወረደውን መርገመ ሥጋ መርገመ ነፍስ አስወግዶልናል። ምናልባት ለማስታወስ ያህል የያዕቆብን ታሪክ ማንሳት አለብን። ያዕቆብ ወደ ሶሪያ ሲሰደድ ራሔልን አግኝቷት ነበር ከውሃ ጉድጓድ አጠገብ። 70 እና 60 እረኞች ሊያነሱት የማይችለውን ድንጋይ ያነሳው ያዕቆብ፣ በጎቹ እነሱም ጠጡ። ሊቃውንተ ቤተክርስቲያን ያዕቆብ የተባለ ኢየሱስ ክርስቶስ ነው አሉ። እነዛ 70 እና 60 እረኞች የተባሉ ካህናትና ነቢያት ናቸው የብሉይ ኪዳን። እነሱ እንኳን ሊያነሱት ያልቻሉትን መርገመ ሥጋ መርገመ ነፍስ አንዱ ኢየሱስ ክርስቶስን ያነሳልን። የሩቅ ብእሲ ደም አያጸድቅም። በሩቅ ብእሲ ደም ሩቅ ብእሲ ሊድን አይችልም። የሩቅ ብእሲ ደም ቢያድን ኖሮማ የኢሳይያስ በመጋዝ ተተርትሮ በግፍ መሞቱ ደግሞ ባዳነን ነበር። ኤርሚያስ በድንጋይ ተወግሮ እኮ ደሙ ፈሷል። እሱንም ተወው። እንደው ከዘመን ደግሞ እንቀር አዳም እኮ ከገዛ አብራኩ የተገኘ አቤል እኮ በግፍ እኮ ደሙ ፈሷል። የገዛ የልጁ ደም ጮሆ ነፃ ካላወጣው የነ ኢሳይያስ ደምማ እንዴት ነፃ ያወጣዋል? የእንስሳቱ ያ ሁሉ ደም ነፃ ሊያወጣ አልቻለም። ያ ድንጋይ ያነሳ ማነው? ኢየሱስ ክርስቶስ ነው። ስለዚህ ድነናል ስንል ማንም ሊያነሳ ያልቻለው መርገመ ሥጋ መርገመ ነፍስ ኢየሱስ ክርስቶስ አንስቶልናል። ሶስተኛ ድነናል ስንል ተዘግታ የነበረች ገነት ተከፍታልናለች። እናመሰግናለን። ቃለ ሕይወት ያሰማልን። ድነትን ለአንዴና ለመጨረሻ የፈጸመልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጻድቃን ሰማዕታት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናገረው መሰረት በምልጃቸው ያማልዱናል፣ ወደ ክርስቶስ ያስጠጉናል። የእነሱን አርአያ በመከተል ክርስቶስን እንመስልባቸዋለን እንጂ
ፈጽሞ አድነውናል፣ በደማቸው አድነውናል ብለን አናምንም። እባካችሁ ፕሮቴስታንት ከማጭበርበር ወጥታችሁ ወደ ቀጥተኛዋ ዓለም ወደሚድንባት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለሱ እንላለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።